አሳዛኙ የብሌን የመጨረሻ የህይወት ፍጻሜ እንግዲህ ብሌን በስከ መጨረሻም ቃል በያዘችው ቢላዋ ልቧን ዘቅዝቃ በመጣል እንግዲህ ወደ ወዳኛው አሰናብታታለች። በሆስፒታል ገብታ እርዳታ ቢሰጣትም በፍጹም ሊሻላት ባለመቻሉ ከዚህ ዓለም በሞት ተለይታለች። ወይዘሮ ገነትና ሰላም በጣም መራራ ሀዘን ደረሰባቸው። ሰላም በዚህ በሰራችው ስህተትም እየተጸጸተች ትገኛለች። ብሌን እንግዲህ እጅጉን በጣም የሚያሳዝን ሁኔታ ወላጅናቴን አገኛለሁ ብላ ዳግም ከቃል ጋራ እንዲያውጣጣላት ያደረገችው ድርጊት እንግዲህ ቃል በስከ መጨረሻም ብሌን አንቺ ነሽ ለዚህ ያበቃሽ፣ ለካ አንቺ ነሽ መጠጥ አጠጥተህ እንደዚህ አድርገው ብለሽ ከስተጀርባ ከዳግም በስተጀርባ የላክሽው አንቺ ነሽ በማለት እንግዲህ ወደ ክፍሏ ቢላዋ ይዛ ትጠብቃትና ዛሬ ሆዲቃሽን ነው የምበትነው በማለት እንግዲህ በልቧ ሰቅስቃ ስታስገባባት ወዳውን እሷም ደም በደም ሆና ትወርቅና አንስተው እነ ሰላም ወደ ሆስፒታል ቢወስዳትም በፍጹም በሕክምና ብትረዳም አለመዳኗ በጣም ያሳዝናል። እንግዲህ ሰላምን በስከ መጨረሻ ጸጸት አለንጋ እየተገረፈች ትገኛለች። እባካችሁ ይህንን ጨዋታሽን እኔ ማንም ሰው እየተነሳ የሚጫወትብኝ በስሜቴና የሚያታለኝ አይደለም። ስለዚህ በዚህ ልክ አፈቀርኩኝ እንጂ ለምንድን ነው ሂሌናዬን የምትወጉኝ? አረ ቃል በእርግጥ አዎ አጥፍቻለሁ። ያጠፋሁት ጥፋት ልክ እንዳልሆነ አውቃለሁ። ግን እናትን ያክል ነገር ታውቂዋለሽ። እናቴን ስላገኘሁ ነው። ስለዚህ እሱ ደግሞ አፍቅሮሽ ላንቺ ቢያደርግሽ ደስ ይለኝ ነበር በማለት ስትል ቃልና ዳግም እንግዲህ አንድ ላይ ሆነው እየጠጡና ወይን እየጠጡ ይህን ልጅ ምን እየሆነ ነው? እኔ እኮ እናቴን ማን እንደሆነች ጠይቅልኝ እንድትነግርህ አውጣጣልኝ አልኩት እንጂ ቁጭ ብሎ እዛ ገብቶ ስለ ፍቅር ያወራታል እንዴ? በማለት በጣም ከባድ እና አደገኛ ነው፣ ግን እንዳይሳሳት እንጂ በፍጹም እያለች እንግዲህ እንደዚህ አይነት ነገሮች በፍጹም አምኜ መቀበል አልችልም በማለት ተጸጸተች። በኔን ከሚባለው ራሷን ተጠያቂነት አድርጋ ነበር። በጣም ጸጽቷት ለመተኛት ወደ ምኝታ ክፍሏ ባመራችበት ሰዓት ግን ቃል ግን ቀድማ እዛው ቁጭ ብላ ነበር ቢላዋን ይዛ የጠበቀችው። እናንተ ሁለታችሁም ራስ ወዳድ ናችሁ። አንቺና ዳግም እንዴት እንደዚህ ታደርጉኛላችሁ? እንዴት በህሌናዬ ትጫወታላችሁ እንዴ? ዛሬውኑ አንቺን እዚህ ጋር ብትንትን ነው ማረግሽ በማለት ትላታለች። እሷም በሚያሳዝን ሁኔታ እንዴት ኧረ እባክሽ ብሌንን እስከ ወዳኛው አሰናበተቻት። ቃልንም እየተፈታተነች አባት ነበር። አንቺ ማንም አጃጅሎኝ አያውቅም እስከ ዛሬ እድሜ ልኬን መስዋዕትነት እየከፈልኩበት ያለሁትን አላንቺ ብቻ ነበረ። ግን አንቺ በፍጹም አይገባሽም። አሁን ላይ ግን ከሚባለው በላይ ራሴን መቆጣጠር ችያለሁ። ከዚህ በላይ ራሴን መቆጣጠር አቁሜያለሁ። የማሰሚው ነገር የማትረጂው ነገር ምን እንደሆነ አላውቅም በማለት ቃልም እጅጉን ተናዳ ወደ ብሌን መኝታ ክፍል በመግባት ጠብቃት ብሌኗን እሷም ከሰላምን ለማሳመን በዳግም ሁኔታ ተጨቃጭቃ ቆይታ በሂጂና ግቢና ተኚ በማለት ስትል ቃል በብሌን ላይ ያደረሰችባት ነገር በጣም ያሳዝናል። እንግዲህ እሷ እናቷን እፈልጋለሁኝ አገኛለሁ ስትል ራሷን መስዋዕትነቱን ከዚህ በኋላ ቃል አንቺ ልጄ እንድኮኝ አልፈልግም፣ እያፈርኩብሽ ነው። እንዳንቺ አስመሳይ ከሃዲ ልጅ ሊኖረኝ መቼም አይችልም። እውነት ለመናገር ጠልቼሻለሁ። ማማ የሚባለውን ቃላት አትናገሪኝ፣ ሰልችተሽኛል። የዲኤንኤ ውጤቱም እንዳንቺን ለኔ ልጅ እንዳያደርግ ጸልያለሁ እስከ ማለት ነበር ሰላም የደረሰች። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆነ ሰብስክራይብ ያደረጋችሁ አዳራ ድራማ ቀጣይ ፓርቲ ይዘን መጥተናል። እንግዲህ በዚህ በጣም በሚያሳዝን ሁኔታ እንግዲህ ብሌን በቢላዋ ተወግታ ቃል ካደረገችው በኋላ በእርግጥ ቃል ትሞትብኛለች ብላ ሳይሆን አስፈራራታለሁ ብላ ነበር የጀመረችው። ሆኖም ግን አደጋው ከባድ በመሆኑ በሆስፒታል ስትረዳ ቆይታ ራሷን ከዚህ ዓለም በሞት ተለይታለች።
ዛሬ የደረሰብኝ ነገር ዘላለም እኔ አንድ አይሉ ሁለቴ ማፍቀሬ ክልክል ነው እንዴ? ለእኔ የተከለከለ ነው እንዴ? ከዚህ በፊት ሁለቴ ሶስቴ ልቤን ሰብረኸዋል። እኔ አፍቅሬህና ወድጄህ ለአንተ ልቤን ሰፍ አድርጌ ስሰጥ፣ አንተ ግን በእኔ በህሌናዬ ላይ ትጫወታለህ፣ በሞራሌ ላይ ትረማመዳለህ። ስለወደድኩና ስላፈቀርኩህ በእንደዚህ አይነት ሁኔታ ትጫወትብኛለህ ብዬ መቼም አስቤም አልሜም አላቅም። አንተ ግን በጣም ራስ ወዳድ ነህ። በህይወቴ እንደ አይነት ያለ ራስ ወዳድ ሰው አይቻላቅም በማለት ስትለው፣ ልክ ነሽ ይቅርታ አድርግልኝ ቃል ልክ ነሽ ይቅርታ አድርግልኝ በማለት ቢላትም በቃ አሁንም ብሌን ወይኔ እንዳይሳሳት እንጂ እያለች ግራ ተገብታ፣ አሁን ይሄን ነገር የመጨረሻ ብልህ እንዴት ሳታሳካው ትወጣለህ በማለት ትቆጣዋለች። ብሌን እኔ እኮ አንቺን በጣም እወድሻለሁ፣ ግን ምን ላድርግ? በፍጹም ልታምንልኝ አልቻለችም። በምን አይነት ለሳምናት በማለት ይናገራል። አንቺ ይህን ነገር በማድረግሽ ትልቅ ስህተትና አደጋ ሰርተሻል። ስለዚህ እድሜ ልክሽን በእንደዚህ አይነት መልኩ እንድትሄጂ አልፈልግም። እስካሁንም ቢሆን ባባከንኩብሽ ጊዜ ፍቅርሽን አልቀበል ብዬ ገደል ስላስገባሁብሽ ይቅር በይ በማለት ለመናት። እሷም አታስመስል፣ ካሁን በኋላ አንተ በፍጹም በማስመሰል ልትጓዝ አትችልም። ከአንተ ከዚህ በኋላ እስከ መጨረሻ በቃ ብከተልህ እንኳ በእኔ መንገድ እንዳትሄድ። ይህንን ሁሉ በምታደርግ ብሌን ናት፣ ገብቶኛል። ሁሉንም ነገር ሂጄ ጠይቃታና የዛ ጊዜ እውነታውን ትናገራለች ብላህ ነው አይደለ የወይን መጠጥ አቅርበህ የምታፋጥጠኝ አለኝ። ሰላምና ብሌን አንድ ላይ ሆኖ ስለ ዳግም መባረር እያወሩ፣ አንቺ እኮ መልካም ሴትና መልካም ጥሩ ነበር፣ ከጊዜ በኋላ ግን እየተቀያየርሽ ነው ትዬ በማለት ትነግራታለች። እንዴት ይሄንን ልታደርግ ይቻልሽ? እውነት አንቺ ነሽ ዳግምን በዚህ ጨለማ እንድታስወጪ ወሰንሽው? እንዴት እኔ ዳግም እኮ እዚህ ቤት ውስጥ የኔ አንቺም ራስሽ ቃልን ራሱ የብሌን ነው። ለምንድን ነው የብሌን ፍቅረኛ መሆን እያወቅሽ ትፈታተኛታለሽ? በማለት እያወቅሽ ለእኔ እንኳ ስትይ ዳግምንን ለዛሬ ማሳደር ነበርሽ። ቤት የእግዚአብሔር ነው እንኳ እያለ እየለመነሽ ልመናውን አልሰማማልሽ በማለት ወደ ትዬ ጋር ትፋጠጣል። እሱ ግን እኮ ወደ ገነት ጋር ነው የሚሄደው፣ ምን ችግር አለው ብለሽ ነው? በህይወቴ ቆሜ ነው ሙቼ ነው አንቺን አሁን በዚህ ጨለማ የመልክሽ፣ ብቻሽን በፍጹም አልፈቅድልሽም አለቻት። ግደለሽም እትዬ፣ እኔ ምንም ሆነው ነገር የለኝም። ብቻውን ሂዶ አንድ አደጋ ከሚደርስበት እኔ ከሱ ጋር ሆኜ የፈለገ ነገር ልሁን ብላ ስትላት፣ እሱም በፍጹም ዛሬ ውጣ ብላኛለች፣ በዚች ቤት አላድራትም በማለት ቆርጦ ልብሱን ጠቅሎ ወጥቶ ወደ እናቱ ቤት ሄደ። በቃ አንቺም ግቢና አርፈሽ ተኚ፣ ነገ ሲነጋ ለገነት ደውለን ሰላም መድረሷ እናረጋግጣለን አለች። ቃልም ልቧ ከዳግም ጋር ቢሆንም ብሌንም ከዳግም ጋር ቢሆንም ሁለቱም ግን መውጣት አልቻሉም ነበር። መጨረሻም ቃል ሰላም ከሳሎን ሂዳ ምን እያደረግኩ ነው ያለሁት? ለምንድን ነው ጨካኝ ሆንኩኝ? እኔ እኮ ጨካኝ አልነበርኩም። ለምንድን ነው ይህን ነገር የሰራሁት ስራ በማለት ትጸጸት ገባ። በጣም እየተጸጸተ ወይኔ አሁን ይሄ ልጅ በሰላም ደርሶ ይሁን ለእናቱ ስልክ ልደውል ወይንስ እንዴት ላድርግ? እንደዚህ እኮ ማድረግ አልነበረብኝም። ይህ ትልቅ ስህተት ነው፣ አደገኛ ስህተትና ቅሌት ነው የሰራሁት። ምንስ ቢሆን እሱ እናት አለው አይደል እንዴ? እኔ ልጄን ለመፈለግ ይሄን ሁሉ መስዋዕትነት ስከፍል እሱ አሁን ለእናቱ መንገድ ላይ አንድ አደጋ ቢደርስበት እኮ ገነት እኔን በቃሽ የምትለኝ ይቅርት የምትለኝም አይደለችም በማለት ትጸጸት ገባ። ከዛም ምን ሁሉ ሰው እየተቀያየረብኝ ነው፣ ምንድን ነው? ከዚህ በኋላ ደግሞ ሁሉም ሰው እየተቀያየረብኝ ስለሆነ እኔ ከዚህ ቦታ ላይ ራሴን ለማውጣት የግድ ይችን እየተመታችና አውሬ ሴትዮ አንድ ነገር ማድረግ አለብኝ ብላ ወሰነች። እንደዛ ከሆነማ አሁን ስለቴን ይዤ መኝታ ቤቷ ጠብቃትና አስወግዳታለሁ ብላ ሰተት ብላ ቃል መኝታ ቤት ሆና ስትጠብቃት ብሌን ጥልቅ ስትል ቢላዋውን ይዛ ራሽ ኧረ እባክሽ እንዳትመችው እንዳትወጊኝ ኧረ ተይ በማለት ብትለመናትም እንግዲህ አሁን ግን በዚህን ሰዓት እንዴት ይሄን ኧረ ተይ ስለቱን ወደ ታች አድርጊው ቃል እንዳትሳሳቺ የማይሆን ነገር እንዳትሰሪ እያለች ብትለምናትም ዝም በይ አንቺ ነሽ ይሄ ሁሉ ነገር ያደረግሽኝ፣ አንቺ እንደሆንሽ ከዳግም በስተጀርባ ያለሽው አውቄያለሁ
በማለት ትናገራታል። ከዛ ሰላምም ትክዝ ካለችበት ብንናለችና ወደ ብሌን ክፍል ስትገባ እንግዲህ ቃልም በህይወቴ ላይ አንቺ እየተመላለሳችሁ በህይወቴ ላይ ተጫውታችሁብኛል። ስለዚህ ልቤን አድምታችኋል። ከዚህ በኋላ ሰላምም እኔና ልጇ አለመሆኔን አውቃለች፣ ጠልታኛለች። ስለዚህ አንቺም ደግሞ የሰላም ልጅ ሆነሽ መቀጠል አትችም በማለት እንግዲህ ቢላዋውን ኧረ እባክሽ እያለ እንባዋን እያወረደ እየለቀሰ ብትለምናትም ቃልን እንግዲህ ባሰበችው አድርገዋለች። ዳግምም ከእናቱ ጋር ተገናኘና በፍጹም ምን ሆነ ልጄ የከፋህ ነገር አለ ብትለውም አልከፋኝም፣ ፀጉሬ እንደበስበስ አድርገሽ አስተኝኝ እናቴ በማለት እንግዲህ ከዚህ በኋላ አንቺ ጋር ለመኖር ፈልጋለሁ፣ ካልሆነም ደግሞ ውጭ ተከራይቼ መኖር እችላለሁ ስትለው ኧረ ልጄ ለምንድን ነው ውጭ ተከራይተ የምትኖረው? እናትህ እያለሁልህ በፍጹም አይሆንም፣ ውጭ ተከራይተማ አትኖርም፣ በልና ላስተኛ በማለት ፀጉሩን እያሻሸ ግን ሰላም በዚህ ሰዓት እንዴት ትልክሃለች? እንዴት በእሷ ጋር ብትጋጭስ? ለምንድን ነው በቃ ስለ ሰላም የምትባል ሴትዮማ እያታንሽብኝ፣ ከዚህ በኋላ እሷን ላያት አልችልም በማለት ቁርጣ ጎይ ነግራታል። እንግዲህ ቻናሉን ሰብስክራይብ እያደረጋችሁ ይጠብቁ።